ባልና ሚስት በሩካቤ ከተገናኙ በኋላ በነጋታው ቤተክርስቲያን መግባት ይችላሉ ወይስ አይችሉም? በጧት ቤተ መቅደስ ሰው ስለእመቤታችን ዕውቀት ሊኖረው የሚችለው መጀመሪያ ክርስቶስን ሲያውቀው። ብርሃናችሁ በሰው ፊት ይብራ። ዳዊት ብርሃንን ለመነ፣ በፊቱ እግዚአብሔር ብርሃንን አበራለት። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም አስተማሪ ቁም ነገር አዘል መልእክቶችን፣ ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን፣ ጥያቄዎቻችሁን መጻፋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ባልና ሚስት በሩካቤ ከተገናኙ በኋላ በነጋታው ቤተክርስቲያን መግባት ይችላሉ ወይስ አይችሉም? በጧት ቤተ መቅደስ ይችላሉ ወይስ አይችሉም? አይችሉም። ማን ይከለከል? ጋብቻ ንጹህ ነው፣ መኝታው ንጹህ ነው አልን አይደለ? ለምንድን ነው የማይቻል? ንጹህ ከሆነ የተፈቀደ ከሆነ እግዚአብሔር የሚከብርበት እግዚአብሔር የሚወደው ከሆነ የከለከለው ማለት። ሁለት ሶስት መምህራን ለመጠየቅ ሞክሬ ነበር በዚህ ጉዳይ ፍትሐ ነገሥት መምህራንና በመምህራኑ ዘንድ የተከፈለ ሐሳብ ነው ያለው። አንዳንዶቹ መምህራን ያው በኦሪቱ ስርዓት ጌታችን እግዚአብሔር አምላክ በሙሴና በአሮን በኩል ህዝቡን ለመገናኘት ወደ ተራራው ወርዳለሁ ህዝቡ ወደ ተራራው ይጠጋ ብሎ ጠርቶ ነበር። ለህዝቡ ገለጣሉ ህዝቡን አናግራሉ ብሎ ነበርና የሚጠጉ ሰዎች ግን ንጹህ ይሁኑ 3 ቀን ከመኝታ ይከልከሉ ብሎ አዞ ነበር። በኦሪቱ ስርዓትም እንዲሁ ወደ ቤተ መቅደስ ወደ መስዋዕት የሚመጡ ሰዎች ከሩካቤ ይከለከላሉ፣ ንጹህ ይሆናሉ። የኛ ቤተክርስቲያን ደግሞ ባለፈው በሆነ ክፍለ ጊዜ ላይ ስናወራት እዚህ የሚላችሁ ከሆነ ኦሪታዊ የሆነ ዳራ ወይም ባክግራውንድ አላት አይደል? አመጋገባችን፣ አለባበሳችን፣ ስርዓት አምልኳችን አብዛኛው ነገር ኦሪታዊ የሆነ ባክግራውንድ ያለው። ይሄንን ይዞ መጥቶ መመራሉ አይ መከልከል አለበት ሰው ንጹህ ሆኖ ተከልክሎ ወደ ቤተ መቅደስ መግባት ያለበት ቢያንስ 1 ቀን አድሮ ታጥቦ ነው መግባት ያለበት የሚል ትምህርትን የሚያስተምሩ መምህራን አሉ። አብዛኞቹ መምህራን ግን የፍትሐ ነገሥት መምህራን አይከለክሉም። የፍትሐ ነገሥት ትርጓሜን ሲተረጉሙ ሲያስተምሩንም ስለ ነግ ጸሎት ሲናገር መጽሐፉ ታጥበው ይግቡ ነው የሚለው፣ አይግቡ አይልም። ቅዱስ ሳዊሮስ ዘስሙናይን ግን በደንብ የሚጠቀስ አባት ነው። ስርዓትን በተመለከተ ጋብቻ ንጹህ ስለሆነ ሊከለከሉ አይገባም፣ ቤተ መቅደስ እንዳይገቡ ሊከለከሉ አይገባም። ይልቁንም ስጋው ደግሞ የሚቀበሉ ከሆነ ግን ከመቀበላቸው በፊት 3 ቀን ከተቀበሉ በኋላ 2 ቀን ከሩካቤ ምን ይበሉ ይከልከሉ። ቤተክርስቲያን ገብቶ ቤተ መቅደስ ገብቶ መጸለይን ግን ሊከለከሉ አይገባቸውም። ይህ በመናል ላይ ሸክም ማብዛት ነው፣ በመናል ላይ ሸክም መጫን ነው። ጋብቻ ንጹህ ነው ካልን በኋላ ሩካቤ ንጹህ ነው አትከላከሉ ብለን ካስተማርን በኋላ ሩካቤ ከፈጸማችሁ መቅደስ መግባት አትችሉም ስንላቸው ወደ ቤተ መቅደስ የምንገባበትን ቀን እየቀነሱ ነው አይደል? ወይ ቤተ መቅደስ መግባት ይተዋሉ ወይ ሩካቤ ይተዋሉ ማለት ነው። ከሁለት አንዱ መቶ ይኖርባቸዋል፣ ሁለቱንም ማድረግ ስለማይችሉ ማለት ነውና ምዕመናን ላይ ሸክም ማብዛት ነው፣ መከልከል የለበትም ብሎ ደግሞ የሚያስተምሩ ሊቃውንት አሉ። እኔ ጠየኳቸው ለሶስት መምህራን ወደዚህ ያደላሉ። ያው እንግዲህ እናንተ ወደ አባቶቻችሁን አባቶቻችሁን እያመከራችሁ እንደሚሆን ታደርጋላችሁ። ለማንኛውም ግን ሩካቤ ርኩሰት የሌለበት ቆሻሻ ያልሆነ እግዚአብሔር እንደሚወደው እግዚአብሔር እንደሚፈቅደው ሲፈጸም ንጹህ የሆነ ቅዱስ የሆነ ነገር ነው፣ እግዚአብሔር የሚከብርበት ነገር ነው። ጳጳስ የሚወለደው በሩካቤ ነው፣ በትዳር ውስጥ ባለ ንጹህ ሩካቤ ነው። ንጉስ የሚወለደው በሩካቤ ነውር የለበትም ማለት ነው። ነገር ግን እግዚአብሔር ከፈቀደው መንገድ ውጪ ሲሆን ኃጢአት ይሆናል። እግዚአብሔር የፈቀደው ያልፈቀደው መንገድ የትኛው ነው ከተባለ በአጭሩ በጣም በግልጽ ቋንቋ ሊጠቀልልን የሚችለው ዲፊኒሽን ምንድነው? ሁለት ያልተጋቡ ሰዎች የሚፈጽሙት ግንኙነት ማለት ነው። ሁለት ያልተጋቡ ሰዎች የሚፈጽሙት ይሄ ሩካቤ ሁልጊዜ ምንድነው? ዝሙት። ትዳር ያለውም ሰው ይሁን ትዳር የሌለውም ሰው ይሁን ሚስቱ ካልሆነ ሴት ጋር ወይም ባሏ ካልሆነ ወንድ ጋር የሚፈጸም ሩካቤ ኃጢአት ነው፣ ርኩሰት ነው ማለት ነው። ኃጢአት ነው፣ ርኩሰት ነው ማለት ቅዱስ ጳውሎስ ሲናገር ሌሎችን ኃጢአቶች ሁሉ ስንሰራ ከስጋችን ውጪ እንሰራለን። ሩካቤን ስንፈጽም በዝማን ነው ዝሙትን ስንፈጽም ግን የምናረክሰው ስጋችንን ነው አለ። ይሄን መቅደሱን ነው የምናረክሰው። ሌላው ኃጢአት ከኛ ውጪ ነው የሚፈጸመው። ሩካቤ ግን ወይም ዝሙት ግን እዚህ አካላችን ላይ ሰውነታችን ላይ የሚፈጸመው ብሎ ሲያስጠነቅቅ እንመለከታለን። ስጋንም ነፍስንም የሚያረክስ የሚያቆሽሽ ኃጢአት ነው እንዲፈጸም የተፈቀደልን ከአንድ ሰው ጋር ብቻ። አንድ ሰው ጸሎት ሲጸልይ እንዴት አድርጎ ነው የሚጸልየው? ምሳሌ አንሱ እደዊክሙ ይላል መጽሐፍ መንፈሳዊት መጽሐፍ ደጋግሞ እጃችሁን ለጸሎት አንሱ ይላል። እንዴት አድርጎ ነው የሚያነሳው? ለምንስ ነው የሚያነሳው ነው? ዝም ብሎ እኮ አይነሳም። ታነሳም ለምንድን ነው ማነሳው ብለህ ስታነሳ አንድ ሰው እጁን እንዲህ ብሎ ይጸልያል። አንድም ሰው ትልቅ ምህላ ሲያደርግ እጅ እንደዚህ ይዘረጋል። በዚህ ውስጥ ቆሞ ነው የሚጸልየው። በደንብ አድርገ ጂኦሜትሪውን ተመልከት። እግዚአብሔር የሰራው እንዲህ ይዘረጋ ሌላ ቅርጽ ነው፣ እንዲህ ለጸሎት ሲዘረጋ የተለያየ እና መቅረዙን ነው የሚሰራው። መቅረዙ ስንት ነው? 7 ብራንች አለው። 1 2 3 7 ብራንች አለው። መሃለኛው ዋና መጋቢ ነው። 4ኛው ልክ ሴንተሩ ላይ ለምሳሌ ጥንት በኦሪቱ ሌዋውያን ካህናት ይመጡና ንጹህ ዘይት ይጨምሩበታል። መሃሉ ላይ ሴንተሩ ላይ ያ ዘይት እየተበተነ በመቅረዙ በ7 በ6 ውስጥ ገብቶ በብርሃን ይንቀለቀላል ነው። ስለዚህ ሰው ለጸሎት አምላኩን ለማመስገን እጅ በጣም ትልቅ ኃይል አለው። እጁን እንዲህ ሲዘረጋ መቅረዙን ይሰራል። በእኛ ምን እንለዋለን?
ይሄ መትከፍ ይባላል። ትከሻ መታከፍት፣ እነዚህ ትከሻ። ከትከሻው ይሄ ደግሞ ሁለቱ ኩርና ወይም ክርን እንለዋለን። ይሄ ደግሞ ሁለቱም ለምሳሌ ከዚህ እስከዚህ አንድ ነው፣ ከዚህ እስከዚህ ሁለት ነው። ሶስተኛ የሚዘረጋው መዳፉ ነው፣ ራህት ይባላል። እነዚህ ይሄንን የምትመለከተው አንድ ነው፣ እዚህ ጋር ሁለት ነው፣ ሶስት ነው ማለት ነው። ስድስት ሆነ ማለት ነው። ስለዚህ እንዲህ ብሎ ይዘረጋል ነው። ፊደል ሃን ይሰራል። ቢፈልግ ሃ ራሱን ችሎ እንትን ነው እና ይዘረጋል። መሃሉ ደግሞ ጅማህ ከምንላት ሴንተር ጀምሮ እስከ ታች ድረስ ቆሟል። እንደ መቅረዙ ሴንተር ማለት ነው። ሰው እጁን ይዘረጋል ማለት ነው። ወደ አምላኩ እንዲማጸና መቅረዝ ሰርቶ ይቀበላል ከአምላኩ ጸጋ ማለት ነው። በምንጸልይበት ሰዓት ሁሉ እጃችንን ስንዘረጋ መቅረዝ ሆነን እንገለጻለን። መቅረዙ ይሰራል። ስለዚህ እግዚአብሔር ጸጋ ደግሞ ይወርድበታል። ለምሳሌ ሐዋርያት በሰዓት ከላያቸው ላይ አረፈ ይላል። መንፈስ ቅዱስ ጸጋ እኮ ነው። ጸልየዋል። እጃቸውን ዘርግተው ሲማጸኑ ነበር። ይሄ ማለት ስጠኝ ነው። እጅ ይቀበላል፣ እጅ ይሰጣል አይደል እንዴ? ከአምላክ ይቀበላል። ሲባርክ ደግሞ እንደዚህ ሲጭን በረከትን ያስተላልፋል። ስለዚህ መቅረዙን ሰራ ማለት ነው። 1 2 3 1 2 3 የመሃለኛውን መቅረዝ ሰርቷል። አንድ ሰው 7 ነገሮችን ውስጡ አምላክ ስላኖረበት በቀን 7 ጊዜ ሊጸልይ ይገባዋል ማለት ነው። ጸሎት ጊዜያት 7 ናቸው። ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ስለዚህ ግዴታው ነው። አንድ ሰው ጠዋት ይጸልያል። በኢትዮጵያ አቆጣጠር እንግዲህ 3 ሰዓት ይጸልያል። ከእንቅልፉ ሲነሳ ማለዳ ላይ 1 ሰዓት ልንለው እንችላለን፣ ከ12 እስከ 1 ሰዓት። ምክንያቱም ሌሊቱን ያን ሁሉ ጨለማ ብዙዎች እዛው በተኙበት አንቀላፍተዋል እና ይሄም ብርሃን ሰጥቶሃል። አዳምም የተፈጠረበት ሰዓት ነው ጠዋት። 3 ሰዓት ደግሞ እንደገና እንጸልያለን። 3 በጣም ብዙ ነው። ከሔዋን ተፈጥሮ ጋር ይገናኛል። ቅድስት ድንግል ማርያም ብስራትን የሰማችበት ሰዓት ነው። 3 ሰዓት ደግሞ ጌታችንም የተገረፈበት ሰዓት ነው። በድጋሚ ለሐዋርያት መንፈስ ቅዱስ የወረደበት ሰዓት ነው። 6 ሰዓት ሲን ቀትር ነው። ያው ፀሐዩም በጣም ከፍተኛ ነው። ሰዎች ይዘናጋሉ፣ ትንሽ ጥቃት ይደርስባቸዋል። ማለት ሰው ሲፈዝልኝ ነው በፀሐይ ሙቀት የሆነ ክፉ ነገር ሊያስብ ይችላል። ስለዚህ ተነስቶ በጸሎት ይቋቋመዋል እንደማለት ነው። ክርስቶስም የስቅለት ሰዓት ነው እንደ ክርስትናው 6 ሰዓት ወሳኝ ነው። 9 ሰዓትም እንደዚሁ ጸሎት የሚያደርግበት ሰዓት ነው። ክርስቶስም ተፈጸመ ያለበት ሰዓት ነው። ሌላው ሰርክ ነው። ሰርክ የመጨረሻ የምጽአት ምሳሌ ነው። ከዛ ደግሞ ምሽት ላይ ይጸልያል ሰው ወደ አልጋው ከመሄዱ አስቀድሞ የሰላም እንቅልፍ። ሌላው መንፈቀ ሌሊት ይነሳል። ብቻ ምንድነው 7 እንትኖችን ሊፈጽም ይገባዋል ነው። አሁን ለአምላኩ እጁን ሲዘረጋ 7 ነገሮች ይተባበራሉ። አይተናል አሁን በደንብ ከትከሻው እስከ ክርኑ፣ ከክርኑ እስከ መዳፉ ድረስ ያለው 7 ነው። ሲሰግድም 7 ነገሮች ነው መሬት መንካት ያለባቸው። ለምሳሌ አንድ ሰው ሲሰግድ 7 ነገሮቹ ነው ስራ የሚሰሩት። 1 2 እግሮቹ አይደል እንዴ መሬት ይነካሉ። 2 ጉልበቶቹ መሬት ይነካሉ። 2 እጆቹ መሬት ይነካሉ። 6 ግንባሩ መሬት ይነካል ማለት ነው። 7 ነገሮችን ያስተባብራል ማለት ነው። ይሄ የአምልኮ ስግደት ያቀርብበታል ማለት ነው። ስለዚህ 7 ነገሮች በጣም ትልቅ ጉዳይ ነው አሁን እያነሳን ያለ ነው። ስለዚህ ሰዎች በራሳቸው መቅረዝ ሆነው ብርሃን ከሆኑ 7 ሀብታት ከእግዚአብሔር ይሰጣቸዋል ነው። ቅዱስ መጽሐፍ በተለይ ኢሳይያስ 11:3 ላይ እነዚህን 7 ሀብታት ያነሳል። መንፈሰ ጥበብ የሚለው አለ፣ የጥበብ መንፈስ ነው። 2ኛው መንፈሰ አእምሮ የእውቀት መንፈስ፣ 3ኛው መንፈሰ ኃይል የማድረግ መንፈስ፣ 4ኛው መንፈሰ ምክር ይላል። ጥሩ ምክር የምታውቅበት መንፈስ ነው። 5ኛው መንፈሰ ልቡና ማስተዋል ይደርሳል። 6ኛው የእውነት መንፈስ፣ 7ኛው መንፈሰ ፍርሃተ እግዚአብሔር እግዚአብሔርን የመፍራት መንፈስ። እነዚህ 7ቱ በጣም በጣም ወሳኝ ነገሮች ናቸው። ሰው እመቤታችንን የሚወደው ሰው ስለ እመቤታችን ዕውቀት ሊኖረው የሚችለው መጀመሪያ ክርስቶስን ሲያውቀው። እሱን ስለናቁት እሷን ያከብሯታል ብሎ መጠበቅ በጣም የሚገርም ነገር ነው። እሱን ካዋረዱት እሷን ያከብራታል ብሎ መጠበቅ በጣም ከባድ ነገር ነው። የኖህ መርከብ ድንግል ማርያም ናት። እንኳን አምነዋት ለገቡት እንደነ ኖህ አይነቶቹ ጻድቃን ይቀርና የሚሰድቧትንም እንኳን አሕዛብን እንኳን ጠልላ ታስምራለች። ዛሬ ይሄንን እኮ እኛም ረሳ ነው። ጠላት ግን ያስታውሰዋል። አሁን እመቤታችንን እንደ አምላክ ነው የምታመልኳት ክርስቲያኖች ይባላል አይደል? ክስ ሲሰማ ሰምታችሁ አታውቁ? የአሕዛብ ጠባይ ነው። እነሱ በብዙ ጣዖት ስለሚያመልኩ እኛንም ጣዖቶቻቸው እንደሚዋለዱት ይዋለዳሉ ብለው ስለሚገምቱን ምን አይነት እምነት ቢኖራት ነው? አንተ እኮና እኔ
መሬት ላይ ሲሰራ ያየነውን እግዚአብሔር እንጠራጠረዋለን። በህይወታችን ተደጋጋሚ የጎበኘንን አምላክ አለ የለም ብለን ጥያቄ እንጠይቃለን። እሷ ተራራ ማፍለስማ በጣም ተራ ነገር ነው። የሚያፈልሰውን አወረደችው። ክብሯን አለማወቅ ነው። የሌላውስ እሺ ክብሯን ባያውቀው አይገርምም። የኛዎቹ ግን በጣም ይደንቃል። እኛ ክብሯን አለማወቋን ጠንቅቀን። እመቤታችን ወንጌል ትባላለች። ምን ትባላለች? ወንጌል። ስሙ በደንብ ክርስቲያኖች። ወደህ መሰለህ እንደ እመቤታችን ቀሚሷ ስር የምትጠለለው? እንደኛ የማያምን ማን አለ? እንደሷስ የሚያምን ደግሞ ከየት አለ? እውነት ስም አጠራሯ የተመሰገነ ይሁን። ፍጹም አማኝ እንደ እመቤታችን ማንም አይገኝም እዚህ መሬት ላይ ማንም። በቃ ያልተጠበቀ ነገር እግዚአብሔር ማድረግ ልማዱ ነው። እናንተ ህይወት ጋር ሲመጣ ታዲያ ለምንድን ነው ታዲያ የምታጉረመርሙበት? ይጎብኝህ እንጂ አንተ በጠበቀው ግዴታ ካልሆነ ማለት እንዳይሁድ ጠባይ ነው። እግዚአብሔርን ክርስቲያኖች ልብ አድርጋችሁ ስሙኝ። ህይወታችሁ ውስጥ እንዲኖር የምትፈልጉት ከሆነ በምትይዙት የጸሎት መጽሐፋችሁ ብቻ ሳይሆን ይዛችሁት መሄድ ያለባችሁ ሊጠፋና ቀለማት ሊሸረሽሩት በማይችለው በልቡናችሁ ሰሌዳችሁም ጭምር ነው። ቅዱስ ሉቃስ በሚገርም መልኩ እመቤታችንን አረጋዊ ስምዖን በነፍስሽ ሰይፍ ያልፋል ብሎ የሚመጣባትን መከራ በነገራት ጊዜ ላይ ይህንን ሁሉ በልቧ ተጠብቀው ነበር ብሎ ነበር የተጻፈላት። ምናልባት ፈጣሪ ወቅልን እኛም ዘር ደስ የሚለን አይሁዳዊ ጠባይ ተጋብቶብን ይሆን? ይሄ በጣም እኮ ነው መጠናት ያለበት። በነገራችን ላይ አይሁድ እንደ ዘራቸው የሚያከብሩትና የሚያከሩት ነገር የለም። እኛም ኢትዮጵያውያን አንጠፋ ክርር አድርገን የምንይዘው ይዘነው የምንሻገርበት የእግዚአብሔር መንግስት መግቢያ ይመስል የመጻጉዕ ታሪክ የተጻፈው እንደ መጻጉዕ አይነት ጠባይ ያለን ሰዎች ስላለን እግዚአብሔርን አድነን ብለን በጮህንበት አንደበታችን ፈውሱን ስናገኝ ደግሞ በሙዚቃ ራሳችንን የምናሰክርና ምንረሳው። ድምጹን መስማትን እምቢ አትበል እንጂ እግዚአብሔር በአንድም ይሁን በሌላ መንገድ እንደሚጠራህ እንድታውቀው። እዚህ ያገኛችሁትን እግዚአብሔር ክርስቲያኖች ቤታችሁ ውስጥ ፈልጋችሁታል? እዚህ የጠራችሁትን እግዚአብሔር ቤተሰቦቻችሁ መካከል አግኝታችሁታል? እዚህ ቃሉን የሰማችሁትን እግዚአብሔር ቤታችሁ እንዲገባ ጠርታችሁታል? የአልዓዛር የማርታ የማርያም ታሪክ እሱ ነው ቁም ነገሩ። ዛሬም በነገራችን ላይ እግዚአብሔር በህይወታችሁ እንዳለም እንደሌለም ለማወቅ በጣም በምትሞክሩት ልክ እንደሌለም ይመስላችሁ ለምን እንደሆነ ታውቃላችሁ? በጠየቃችሁትና ስራ ባላችሁት መንገድ ስለማይሰራ ነው። የሷ ወይን እኮ የላቸውም የሚለው ልመና እኮ ነው ክርስቶስ ሰርግ ቤት በተባለ በቀራንዮ ላይ ደሙን እንደሚያፈስልን ለማጠየቅ ጊዜ ገና ነው ብሎ ይነገረ። እንዴት ነው አምላክን በድንግልና መውለድ ዝቅ ያለብን? ረተው ክብሯን እንወቀው እንጂ እማትሉበት አናውላት። ክብሯን ጠንቅቆ የሚያውቅ ሰው ጉንጭ አልፋ ንግግር ውስጥ ራሱ አይገባ። አንተ ስለመወለዷ መጽሐፍ ቅዱስ ላይ ትጠይቃለህ? አምላክን ወለደች ተብሎ እየተነገረ አንተ እድገቷን ካላየሁ አላምንም ትላለህ እንዴ? ጀርባዋን እንደ ኪሩቤል ዙፋን ሳይቆረቁሮ አምላክ አደረበት ተሸክመው ዞረች እየተባለ ኢቨን ፓወርፉል ነው ይባላል። አሁን ለምሳሌ እንደው ቅዳሴ በሌለ ሰዓት ራሱ እንደው ምንም ነገር ባይኖር የዮሐንስ ወንጌል ላይ አድርገው ስጋው ደሙን ማቅረብ ይችላሉ የሚባል ነገር ሰምቼ ነበር። እንደ ታቦት ነው የዮሐንስ ወንጌል። አሁን ከዮሐንስ ከመጽሐፍት ይላሉ አባቶች አይደለ? ከመጽሐፍት ቢመረጥ መጽሐፍ ቅዱስ ከመጽሐፍቱ ላይ የከበረ መጽሐፍ ነው። ከመጽሐፍ ቅዱስ ደግሞ ካሉት ደግሞ መጽሐፍት የህግ መጽሐፍት የምንላቸው ደግሞ የከበረው የዮሐንስ ወንጌል ነው። ከዮሐንስ ወንጌልም ደግሞ ምዕራፍ 17 ደግሞ ቅድስተ ቅዱሳኗ ትባላለች፣ መቅደሷ ትባላለች። በነገራችን ላይ ወደ ውስጥም ይገባል። እሷ ለምን ምዕራፍ 17 እጅግ ልዩ የሆነ ሚስጥር ያለባት ናት። እንደው ብናነባት አሁን ሙሉዋን ልዩ ሚስጥር ያለባት ናት። ታምጣ መጽሐፍ ቅዱስ በጣም ደስ ይለኛል። አይዶ አምጪልኝ ስተለበይ ምዕራፍ 17 ላነበው ነው። እሺ። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባቶይ ሰዓቱ ደርሷል። ልጅህ ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው በሰጠው ሁሉ ላይ የዘላለምን ሕይወትን ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር ላይ ያከበርኩህ። አሁንም አባቶይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ። ከዓለም የሰጠኸኝን ሰዎች ስምህን ገለጥኩላቸው። የአንተም ነበሩ፣ ለእኔም ሰጠሃቸው። ቃልህን ጠብቀዋል። የሰጠኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁና እነሱም ተቀበሉት። ከአንተም ዘንድ እንደመጣሁ በእውነት አወቁ። አንተም እንደላከኝ አመኑ። እኔ ስለ እነዚህ እለምንሃለሁ፣ ስለ ዓለም አልለምንም፣ ስለ ሰጠኸኝ እንጂ። የአንተ ናቸውና የእኔም የሆነ ሁሉ የአንተ ነው፣ የአንተም የኔ ነው። እኔም ስለ እነሱ ከብሬአለሁ።
ከዚህም በኋላ በዓለም አይደለሁም፣ እነሱ በዓለም ናቸው። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህ የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለው የሰጠኸኝን በስምህ እኔ ጠብቃቸው ነበር፣ ጠበቅኳቸውም። መጽሐፉም እንደ ጻፈው ከጥፋት ልጅ በቀር ከእርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ። በእነርሱ ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ። እኔ ከዓለም እንዳይደለሁ ከዓለም አይደሉም። ዓለም ጠላቸው፣ ከክፉ እንድጠብቃቸው ነው እንጂ ከዓለም እንድታወጣቸው አልለምንህም። እኔ በዓለም እንዳይደለሁ በዓለም አይደሉም። በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። ሁሉም አንድ የሆኑ ዘንድ ከቃላቸውም የተነሳ በእኔ ስለሚያምኑ ደሞ እንጂ ስለ እነዚህ ብቻ ደግሞ አልለመንህም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነሱም ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ እንደወደድከኝ መጠን እነርሱን እንደወደድኳቸው ያውቃሉ። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝንም ክብር እንዲያዩ እኔ ባለሁበት የሰጠኸኝን እነርሱን ደግሞ ከእኔ ጋር የሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩህ። እነዚህ አንተ እንደላከኝ አወቁ። እኔም የወደድክባት ፍቅር በእነርሱ እንድትሆን እኔ በእነርሱ ስምህን አስታውቃቸዋለሁ። ስለ ቃሉ አምላካችን እግዚአብሔር ስም የተመሰገነ ይሁን። የኢየሱስ ክርስቶስ የሊቀ ካህናት ጸሎት ነው። ይህ ጸሎት ይሄ ራሱ በራሱ የጌታችን የመድኃኒታችን ክርስቶስ ጸሎት ነው። በሊቀ ካህናት ስልጣኑ የጸለየው ጸሎት ነው። እጅግ በጣም ኃያል የሆነ ጸሎት ነው። በጣም እና ይሄ ምዕራፍ 17 ልዩ የሆነ ቅድስተ ቅዱሳን ይባላል። እንደ መቅደስ ይባላል እና ከመጽሐፍትም የከበረ የዮሐንስ ወንጌል እጅግ በጣም ክቡር የሆነ ወንጌል ነው። ክቡር የሆነ ወንጌል ሌላው ክብር የለውም ማለት አይደለም። የዮሐንስ ወንጌል ግን ራሱ ለሃይማኖታችን መሰረት ነው። አሁን ኦርቶዶክሳዊት የሆነች ሃይማኖትን በትምህርት ሃይማኖት መሰረትነት ለመማር ሰው የሚጀምረው የዮሐንስ ወንጌልን ከማንበብ ነው። አባቶቻችን በተማሪ ቤት ይህን ጥበብ ስለሚያውቁ አፍ የምንፈታው ወንጌል ዮሐንስ ተምረን ነው። ብርሃናችሁ በሰው ፊት ይብራ። ዳዊት ብርሃንን ለመነ፣ በፊቱ እግዚአብሔር ብርሃንን አበራለት። የዳዊት ልጅ ኢየሱስ ክርስቶስ መጣና ልክ የለመነውን ብርሃን በፊቱ በቃል ኪዳኑ ፊት በተስፋው አገኘው። ብርሃንህንና እውነትን ላክ፣ እነርሱም ወደ ቤተ መቅደስህ ይምሩኝ፣ ወደ ማደሪያህ ይምሩኝ አለና ኢየሱስ ክርስቶስ መጥቶ እኔ እውነትም ሕይወትም መንገድም ነኝ። አራተኛ እኔ የዓለም ብርሃን ነኝ። ዳዊት የተመኘው ተሳካ አልተሳካም? ምንድን ነው ምኞታችን? በውስጣችን ብርሃን ነው የምንመኘው። የቀደሙ አባቶች ምዕመናንን ሲባርኩ እግዚአብሔር ይባርከከ ወያድኅነከ ወያብርህ አዕይንቲከ፣ ለሴት ደግሞ እግዚአብሔር ይባርከኪ ወያድኅነኪ ወያብርህ አዕይንትኪ እያሉ ይባርካሉ። ከኋላ ስከተል እንዲህ ነበር አባት የሚለው። ወደ ቤተ ክርስቲያን ስንሄድ መቋሚያ ይዤ ወይ ከዘራ ይዤ ከኋላ ስከተል አሳልሙን አባቴ እያሉ ሲያሳልሙ እግዚአብሔር ይባርክህ ያድንህ፣ ፊቱንም በገጽህ ላይ ያብራ፣ ወያብርህ ገጾ ላዕሌኪ ላዕሌከ፣ ገጹን ፊቱን ያብራልህ። ትልቅ ምርቃት እኮ ነው። ለካህን ሲሆን ሲመተ ጴጥሮስ ብለው የጴጥሮስን ስልጣንና ሞገስ ጸጋና ኃይል በአንተ ላይ ያኑር ይላሉ። ለምዕመናን ሲሆን ይሄ ነበረ፣ ብርሃን ነበረ ምኞታቸው። አሁን ብርሃኑ ጠፋ። አያችሁ፣ ብርሃን የለም። ጨለማው በዛብን። የሐሳባችን ጨለማ፣ የተዋስነው ርዕዮተ ዓለም፣ የተማርነው ትምህርት ወደ ሕይወት መንገድ ውስጠኛው ክፍል ዘልቆ ውስጥን የሚያድስ፣ ውስጥን የሚሞላ፣ ውስጥን የሚያጸና፣ ለውስጥ ጉስቁልናችን ደህንነት የሚሆን በውስጠኛው ችግራችን ውስጥ መፍትሄ የሚሰጥ የመንፈስ ቅዱስ ብርሃን ዝም ማለት ነው። ውስጣችን አሁን ምን አለ? የጨለማው መንፈስ የምናጉረመርምበት፣ የምንጣላበት፣
የነካነው ያየነው የሚበላሽበት፣ የጀመርነው የያዝነው የቆጠርነው የሚናድበት ይሄ ሆነ። አስቸጋሪ ነገር ነው። ከትምህርት ቤት ከመንፈሳዊ ትምህርት ቤት ለዩና ስጋዊ ትምህርት ቤት ውስጥ አጎሩን። እዛ ውስጥ እንደ ልብ ለክፉ መንፈስ ማስተላለፊያ የሚመች መንገድን አቀናጁ። ይሄ ቡዳው በሙሉ ማስተማር ጀመር። የውጭው ዓለም ቡዳ በዚህ በሳይንሱ ዓለም የተለከፉ ሰዎች መምህራኖቻችን በሚሆኑ ጊዜ የነሱን መንፈስ ከትምህርት ቤት እንደ ልብ እንወስዳለን። በ17ኛው ክፍለ ዘመን ውስጥ እነዚህ ከሰይጣን ዓለም ውስጥ ህብረት ያላቸው ምስጢራዊ ሰዎች ተሰባስበው ሲነጋገሩ ለይተን ልዩ ተቋም እንፍጠርና በሳይንስ በንቃተ ህሊና በአስተሳሰብ ጥበብ ለብቻው ትውልድ የሚከማችበት መንገድ እንፍጠር ብለው ዩኒቨርሲቲን ፈጠሩ፣ ኮሌጆችን ፈጠሩ። ከዛ በኋላ እየመረጡ ማደንዘዝ ጀመሩ። መናፍስቱን የሚሞሉበት ስርዓት ዘረጉ። ከእምነቱ፣ ከባህሉ፣ ከጉዞው በህይወት ውስጥ ካገኘው በረከት ለመለየት ልዩ የሆነ ምስጢራዊ የመናፍስት ግንኙነት ፈጥረው በቡዳነት አይን የሚያዩት እየበዛ መጣ። እዛ የተማረ በሙሉ አገሩን የሚያጠፋ በመንፈሳዊ ለመከላከያ የሌለው እነሱን ብቻ ነጮቹን ያሉትን ነገር ብቻ አምኖ የሚራመድ የሆነ ትውልድ ሲሆን ውስጡን አዲስ ዘመናዊ ህመም የማያም ናላን የማያዞር ግን ውስጡን ሰልቦ ታሪካዊነቱን የእምነት ጸጋውን እግዚአብሔር በቃል ኪዳን የሰጠውን ቡራኬ የሚያጠፋ የተሰወረ ጠላት ማደሪያዎች ሆነው አስተማሪዎቻችን ሆኑ፣ ፕሮፌሰሮቻችን ሆኑ፣ ዶክተሮቻችን ሆኑ። ከዛ በኋላ ይሄው እስቲ በደንብ እዩ የተማረው ትውልዳችን ምንድነው ያመጣው ብለን ስንፈልግ አበሳ ብቻ። ቃላቶቹ፣ ድምፆቹ መከራን የሚሰቡ መፍትሄን የማያመጡ ንግግሮቹ ሁሉ ንቀት፣ ልዩ ክፋት፣ የመናፍስት ድበታ ያለበት ተናግሮም ተራምዶም ቅቡልነት የሌለው ሞገሱና ጸጋው የራቀው ምን ታዲያ ምን ለማን ነው የሚያበራው? የሚያበራ ነገር የለም እኮ። ብርሃን ያለው እኮ እግዚአብሔር ቤትና በእምነት ውስጥ ነው። ከዛም በላይ በቃል ኪዳንና በታሪክ ውስጥ የኖረውን የህይወት ተስፋ በመገለጥ ህይወታችን ውስጥ እንዲታይ ለማድረግ ብርሃንንና እውነትን ላክ። መጀመሪያ ብርሃኑን ልኮልን እኔ የዓለም ብርሃን ነኝ ብሎ ከመጣ በኋላ ሁሉንም ተው ነው። መቀደሱንም ማስቀደሱንም ተው ነው። ሩጫውን አባትም እናትም ዘመናዊነት ተጠናወታቸውና የትምህርት ቤቱ ሩጫውን ትምህርት ቤት ውስጥ ሰይጣን ምን አስገባ? ቡዳነት፣ ናላ የሚያዞር አሽሽ፣ ጋንጃ፣ ሽሻ፣ ጫት። የሀገራችን ጫቱ ጎመን ሆነ። በቃ ያ ትውልድ ነፍዟል። የተቸገረውም በዛ ውስጥ የተወለደ ነው። በጫት ውስጥ የተወለደው ትውልድ አሁን ሲወለድ ጫቱ አብሮ ተወልዷል። የበላው አይደል የሚወለደው? ነው አይደለም? የበላው እኮ ነው የሚወለደው። ብዙዎቹ ምሁራኖች አሳማ የምንበላ ችግር የለም ብሎ የወለዷቸው ልጅ አሳማው አብሮ ተወልዶ በቃ ዛሬ ራሱ አሳማ ሆኗል። ልጁ የአሳማ ቁራጭ ነው። በክህደት ውስጥ ነው። በክህደት ውስጥ የተወለደው አገሩንም ታሪኩንም እምነቱንም ክዶ ዛሬ ከርሱን እየሞላ ግማሹም አብዷል። የብዙዎቹ ሀብታሞች የብዙ የርዕዮተ ዓለም ሰዎች ልጆች ከእብደት ግማሽ መንገድ ላይ የሄዱ ናቸው። የእብደቱን ግማሽ ይዘውታል። እና ብርሃናችን አልበራም። አያችሁ፣ ብርሃን ይኸው ወገባችሁ የታጠቀ መብራታችሁ የበራ ይሁን። ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው ነው ያለው። በህይወቱ ላይ ያስቀደመው ማን ነው? ብርሃን ነው። ብርሃንን ሲያስቀድም ጠላት ተነሳበትና
ትልቁ ገዢ ሳኦል ይሄ ሰው ይቺ ባቄላ ታደረች አትቆረጠምም እያለ እንደምንተርተው አይነት ዳዊትን በግራ አይኑ አየው። ይሄ ሰው ጎልያድን በወንጭፍ መታ። የኔ ጦር ያላሸነፈውን የዳዊት ወንጭፍ ጎልያድን እንዴት ጣለ? በዚህ ላይ ደግሞ በገዛ ሰይፉ አንገቱን ቆርጧ መጣ። ይሄማ በቃ ገዢ ሊሆን እኮ ነው። ምቀኝነት ያዘው። ምቀኝነት የያዘው ከብንያም ነገድ የተወለደ ስለሆነ የዚህ የጣዖቱ መንፈስ በባህሪ ውስጥ ነበር። በንግስና ውስጥ የእግዚአብሔር ክብርና ጸጋ በዘይት ተቀብቶ ሲነግስ ገለል ብሎለት የነበረው በኋላ መመቅኘት ሲጀምር ከዘሩ የመጣው ጠላት በህይወቱ ውስጥ መጣ። የእግዚአብሔር ብርሃን ሲልቅ ንጉሥ ሳኦል ዳዊትን ማሳደድ ጀመረ። ዳዊት ግን እንዲህ እያለ ነበር የሚጸልየው፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? በቃ ማን ነው? ማንም የለም አለ። ማንም የለም። የብርሃኑ ኃይል ተማመነበት። ስለዚህ በኑራችን ውስጥ ብርሃናችን እንዲቀድም እግዚአብሔር ሆይ ብርሃንና እውነትን ልከህልናል። በእኛ ባለመታዘዝ ሰማያዊ ብርሃን አጥሮናል። ገጸ ባህሪያችን መንፈሳዊ ኃይልን አልለበሰም። ስለዚህ ክብርህንና ሞገስህን በኑሬም በጊዜም በዘመኔም አልብሰኝ ብለን ልንማጸን ይገባል። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በዛሬው ቆይታችን በቪዲዮቻችን እንግዲህ ብዙ ነገር እየተማሪን ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። በቀጣይም እንደዚሁ ደግሞ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ በመንፈሳዊ ሕይወት የሚያበረቱ የሚያጠነክሩ ቪዲዮችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። በጉዟችን በመንገዳችን ሁሉ እግዚአብሔር አምላካችን ያግዘን ያበርታን። የቅዱሳን መላእክት የእመቤታችን የቅድስት ድንግል ማርያም ረድኤት በረከት ቃል ኪዳናቸው አማላጅነታቸው በእውነት በሁላችን ላይ ይደረብን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሞገስ ኃይል አምላክነቱ በሕይወታችን በኑሯችን ሁሉ የተገለጸ ይሁን። ሁላችንም እንበርታ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።